ዞር ብሎ ልተናኮለኝ ስፈልግ ወሮሮውን አንቅና አንበሳውን እኮ ነው አንተ ይገላው ነበራል። ብርቱ ነው፣ ኃይለኛ ሰው ነው ኤልያስ። ሆነ ከደረሰባችሁ ከከበባችሁ ከበባ የተነሳ ነገራችሁን የጣላችሁ ሰዎች አላችሁ። ጥሪያችሁን የጣላችሁ፣ አገልግሎታችሁን የጣላችሁ፣ በቃኝ ያላችሁ ገና ስጠራ ብርታትን አይቶ አይደለም፣ የሆነ ዕውቀትን አይቶ አይደለም፣ የሆነ ማንነትን አይቶ አይደለም፣ ቤተሰብን አይቶ አይደለም፣ ትምህርትን አይቶ አይደለም። እግዚአብሔር በራሱ ተማምኖ ያስጀመረውን ባንተ ልጨርስ። በህይወት ጎዳና እንዲህ ይገጥማል። ጥሩ እየሄድን ጥሩ እየተበረታታን ጥሩ እየተነቃቃን የሆነ ድል አድርገን የሆነ ፍሬ አፍርተን ከሆነ ውጤት አንተ የሆነ ክብር እልልታ ስጠብቅህ የሆነ ምስጋና ሹመት ይጠብቀኛል ስትል ድንገት ዛቻ ይመጣብህና የሆነ ማስፈራራት ይመጣብህና የሆነ ቀስት ይነሳብህና የሆነ ሰልፍ ይነሳብህና ከመንገድ ዞር ያደርጋል። እሱ አምላክ ዛሬም ካንተ ጋር ነው። ከድብና ከአንበሳ ያዳነኝ ትላንት የረዳኝ ትላንት ያገዘኝ ሃሌሉያ አምላክ ዛሬም አለ። በዚህ ምን ታደርጋለህ? የእግዚአብሔር አምላካችን ስም የተባረከ ይሁን። መጽሐፍ ቅዱስ የያዝን አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ እንደው ረጅም ሰዓት ስለምንቀመጥ ካላሰገርኳችሁ ቆመን ይሄንን ክፍል ብናነብ ከኔ ጋር ከዛ ቁጭ ብለን ስለምንሰማ አክዓብም ኤልያስ ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንዳንዱ ነፍስ ባላደርጋት አማልክት ይህን ያድርግብኝ ይህንንም ይጨምርብኝ ብላ ወደ ኤልሳዕ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱን ሊያድን ሄደ። በይሁዳም ወዳለ ወደ ቤርሳቤ መጥቶ ብላቴናውን በዛ ተወ። እሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንድሞት ለመነ። በክትክታም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆ መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዛም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያ ወዳለው ዋሻ መጣ፣ በዚያም አደረ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንን ትተዋሉና መሠዊያውንም አፍርሰዋልና ነቢያትንም በሰይፍ ገለዋልና እኔ ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለው። እነሆ እግዚአብሔር አለፈ። በእግዚአብሔር ፊት ትልቅና ብርቱ ነፋስ ተራሮችን ሰነጠቀ፣ አለቶችንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱ በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንን ትተዋልና መሠዊያውንም አፍርሰዋልና ነቢያትንም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ። ጸጋ ይብዛልን፣ መንፈስ ያግዘን፣ በዚህ እውነት ተናገረን፣ በኢየሱስ ጌታ ስም አሜን። ቁጭ በሉ። እግዚአብሔር ያክብርልን። ሃሌሉያ። ክብር ለኢየሱስ ይሁን። ታውቃላችሁ በህይወት ጎዳና በህይወት ጉዞ ውስጥ ድል፣ መከናወን፣ ማሸነፍ፣ ፍሬያማነት፣ መብዛት፣ መውረስ፣ ከፍታ እንዳለ ሁሉ አንዳንድ ጊዜ ድንገት ውድቀት ይሆናል። ድንገት ሽንፈት ይሆናል። ድንገት መውረድ ይሆናል።
ድንገት ሐዘን ይሆናል። ድንገት ስብራት ይሆናል። አንዳንድ ጊዜ በሕይወት ጎዳና ከነበርንበት ክብርና ከፍታ ድንገት መንሸራተት ይሆናል። ከዛ መኮብለል፣ መሸሽ፣ መደበቅ፣ መሰወር፣ የሆነ ጥሻ መፈለግ፣ የሆነ ጫካ መፈለግ፣ የሆነ ዱር ፈልገን የሆነ ቦታ የመደበቅ እድል ፈንታ አንዳንዴ በሕይወት ይከሰታል። ኤልያስ እንደዛ ነው የሆነበት። በዚህ ክፍል ስንመለከት እንደምታውቁት ኤልያስ በጣም ብርቱ ሰው ነው። በጣም ጀግና ሰው ነው። በጣም የእግዚአብሔር ባሪያ ነው። የእግዚአብሔር አገልጋይ ነው። ድንገት ሲሸሽ እንመለከታለን። ሲኮበልል፣ ተስፋ ሲቆርጥ፣ ሲደበቅ እንመለከታለን። ስለ ኤልያስ መጽሐፍ ምን እንደሚል ታውቃላችሁ? ትንሽ ስለ ኤልያስ ልበልና ወደ ሐሳቤ ልመለስ። ስለ ኤልያስ ያዕቆብ በአዲስ ኪዳን እንዲህ ብሎ ጽፎለታል። ኤልያስም እንደኛ የሆነ ሰው ነው ብሎ ነው የሚያወራው። በደንብ ስሙኝ። እንዲህ ነው ብለው ኤልያስ እንደኛ ያለ ሰው ነው። ንግግሩ የሆነ ነገር ያሳብቃል። እግዚአብሔር ከኤልያስ ጋር ከመሆኑ የተነሳ በኤልያስ አገልግሎት በኤልያስ ሕይወት የተደረጉ ስራዎች፣ የተሰሩ ስራዎች፣ የተፈጸሙ ተአምራቶች ኤልያስ የሆነ ሰው ብቻ ኖርማል ሰው የሆነ ብቻ እንዳይደለ የሚያሳዩ ነገሮች ስለሆኑ ያዕቆብ እንዲህ አለ፣ እሱ እኮ እንደኛ ያለ ሰው እኮ ነው። ምክንያቱም ኤልያስ ሲፈልግ ሰማይን የሚዘጋ፣ ሲፈልግ ሰማይን የሚከፍት፣ ዝናብን የሚያወርድ፣ ሲፈልግ ከሰማይ እሳትን የሚያወርድ የሚገርም ሰው ነው። ሲፈልግ የሆነ ሰው ቤት እርቦት ጥቂት ዋና ጥቂት እንጀራ ስጡኝ ብሎ ገብቶ ቤቱን የሚቀልብ ለዓመታት የሚቀልብ ብርቱ ነው። ኃይለኛ ሰው ነው ኤልያስ። ይህ ብቻ አይደለም። ደቀ መዛሙርት አንድ ቀን ከክርስቶስ ጋር ሆኑና እንዲህ ብለው የተናገሩን ነገር ትዝ ይለኛል። ጌታ ሆይ ብለው ኢየሱስን ጠየቁት። ኤልያስ እንዳደረገ እናንተ ቦልድ ነው ሰውየው፣ አይከን ነው ሰውየው፣ ቱምቢ ነው፣ ምልክት ነው ብላችኋል። ኤልያስ ጌታ ኢየሱስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በሚጮህበት ጊዜ እንዲህ አሉ፣ ኤልያስን እየጠራ ነው። አንተ ኤልያስ የሆነ ከፍ ያለ ታሪክ ያለው ሰው ነው። ይሄ ጀግና፣ ይሄ ብርቱ ድንገት አንድ ቀን ተንሸራቶ እናገኘዋለን። ደንግጦ እናገኘዋለን። ፈርቶ እናገኘዋለን። ሲኮበልል እናገኘዋለን። ሲኮበልል አንድ ጸሎት ልጸልይ በጌታ በኢየሱስ ስም። በጌታ በኢየሱስ ስም ከከፍታችን ሊያወርድ የሚነሳ እጅ የተመታ ይሆን። የሆነ አዋጅ የተሻረ ይሁን። ከፍታን ሊያስለቅቅ የወጣ ድምፅ የተመታ ይሁን። አንተ ይሄን ብርቱ ሰው ምን ሆነ መሰላችሁ? ወቅቱ ይሄ ጊዜ ኤልያስ በእስራኤል ላይ ነብይ ሆኖ የተነሳበት ጊዜ በኤልያስ አክዓብ የሚባል ንጉስ ነበር። ይሄ አክዓብ በእስራኤል ከተነሱ ነገስታት ሁሉ ይልቅ እግዚአብሔርን በማስቆጣት እግዚአብሔርን በማሳዘን አንደኛ ነው ይላል መጽሐፍ። ከሁሉ በእስራኤል ላይ ከተነሱ ነገስታት ሁሉ እግዚአብሔርን በመበደል አንደኛ ነው። ቁጥር አንድ ነው እግዚአብሔርን በማሳዘን። ምንድነው ያደረገው? ኤልዛቤል የምትባል አሕዛብ አገባ። ኤልዛቤል ጣዖት አምላኪ ናት። በዓል የሚባል አምላክ የምታመልክ ሴት አገባና ለዛ ለበዓል መቅደስ ሰራ፣ መሠዊያ አዘጋጀ፣ ማምለኪያ ጸዳ ቆመ፣ ሰገደ፣ አመለከው። እሱ ብቻ አይደለም መላ እስራኤልን አሳዘነ። በዛን ጊዜ ነው ኤልያስ የተነሳ። ከዛ ታሪኩን በደንብ ስለምታውቁ ኤልያስ ከ3 ዓመት ቆይታ ተመልሶ መጣና ሰማይን ዘግቶ ከተደበቀ ከ3 ዓመት በኋላ ተመልሶ ለኤልያስ ተገለጠና እንዲህ አለ፣ እነዛ 450 ነቢያትንም እስራኤልንም ወደ እኔ ይዛቸውናል።
ከዛ ህዝቡን ጠራና እንዲህ አለ፣ በሁለት ሐሳብ እስከ መቼ ነው የምታነክሱት? እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ በዓል አምላክ ከሆነ ደግሞ በዓልን አምልኩ ብሎ ምርጫ። ከዛ በኋላ በጣም በሚያሳዝን ሁኔታ ይሄንን ሲናገር ህዝቡ ምንም አልመለሰም። ቀጠለና እንደዚህ አለ፣ ሁለት ወይፈኖች ይምጡ አለ። ማጂ ጋባባ ክብር ለእግዚአብሔር ይሁን፣ ሃሌሉያ። ሁለት ወይፈኖች ይቅረቡ፣ አንዱን ለ450 አንዱን ለኔ ተዋል። ከዛ በየብልቱ ይዘጋጅ፣ ይቆራረጥ፣ ያበሬ ያጠቦት በየብልቱ ይቆራረጥ፣ እሳት አናነድም፣ እንጸልያለን፣ ሰምቶ በእሳት የሚመልስ እሱ አምላክ ይሁን ብሎ ተወራረደ። ለነዛ ቀድሞ ሰጠ። ታሪኩን ስለምታውቁ ቀድሞ ሰጠ። አምላካችሁን ጥሩ አለ። እስከ ቀትር ጠሩ፣ መልስ የለም። በቃ ብዙ ያለውን እዛ የተባለውን ብዙ አላነሳም። ከዛ አሁን ወደ እኔ ነው አለና የሱ ተራ ሆነ። በብልት ቆራርጦ መስዋዕቱን ካዘጋጀ በኋላ ወደ አምላክ ወደ እግዚአብሔር ጮኸ። ሃሌሉያ! የኤልያስ አምላክ በእሳት መለሰ። ኢየሱስ ጌታ ነው። ሃሌሉያ! ይሄንን ካደረገ በኋላ እነዛን 450 ነቢያትን ወስዶ አረዳቸው። ኢየሱስ ያድናል። የምታመልኩ አምላክ አሸናፊ አምላክ ነው። የምታመልኩ አምላክ የበላይ አምላክ ነው። የምታመልኩ አምላክ ከአጋንንት የሚበልጥ አምላክ ነው። ሃሌሉያ! የሚመስለው የሌለ እንኳን ደስ ያለ እግዚአብሔር አምላክ ስለሆነ ወዳጄ እንኳን ወደዚህ አምላክ ተሰበሰብ። እንኳን እግዚአብሔር ራሱን ገለጠልህ በልጁ በክርስቶስ። ማንቆጭበት ማንጸጸትበት የምናመልከው አምላክ ያው ነው። ዛሬም የሚሰማ ነው። ዛሬም የሚመልስ አምላክ ነው። ሃሌሉያ! ኢየሱስ ጌታ ነው። ይሄን አድርጎ ወደ ነገሬ እየመጣው ነው። ይሄን አድርጎ ወደ ቤቱ ገባ። ወደ ቤቱ ሲገባ አክዓብ ደግሞ ወደ ቤቱ ሄደ። ከዛ ሚስቱ ኤልዛቤል አክዓብን ውሎውን ጠየቀች። እንዴት ነበረ ውሎ? እጅ ከምን አለችው። ከዛ ነገራት። የተፈጠረውን ነገራት፣ የሆነውን ነገራት፣ የተደረገውን ነገራት። ኤልያስ እኮ ጉድ አድርጎንዋል። 450 የበዓል ነቢያትን እኮ አረዳቸው ብሎ መርዶ ነገራት። አንዱም አልተረፈም አላት። በዚያን ጊዜ መልእክተኛ ላከች ኤልዛቤል ወደ ማን? ወደ ኤልያስ እንዲህ የሚል ነገ ከነዚህ እንደ አንዱ ነፍስ ባላደርግብህ አማልክት ይሄንን ያድርጉብኝ፣ ይሄንን ይጨምሩብኝ የሚል ድምፅ ወደ ኤልያስ ላከች። ያን ጊዜ ኤልያስ ፈራ። ኤልያስ ሸሸ። ሞቱን ተመኘ። ልቡ ከዳው። አቅም አጣ። ጉልበት ከዳው። ትጥቁ ላላ፣ ተብረከረከ። ሽሽት ጀመረ። ይሄ ብቻ አይደለም፣ ሞትን ተመኘ። ግደለኝ፣ ከአባቶቼ አልበልጥም፣ በቃኝ፣ እኔ ብቻ ቀርቻለሁ፣ ነፍሴን ይሸዋታል። እናንተ ያ ብቻውን ብዙ የሆነው ኤልያስ ብቻውን 450 ነቢያትን የተገዳደረ ያሸነፈ ያ ኤልያስ፣ ያ ተአምር ያደረገ ኤልያስ ድንገት በኤልዛቤል ዛቻ ያንን ሁሉ ብርታቱን አጣ፣ ኮበለለ። ወዳጆቼ ከሆነ ማስፈራራት፣ ከሆነ ዛቻ፣ ከሆነ ከሰማችሁት ከጠላት ድምፅ፣ ከሆነ ከደረሰባችሁ ከከበባችሁ ከበባ የተነሳ ነገራችሁን የጣላችሁ ሰዎች አላችሁ። ጥሪያችሁን የጣላችሁ፣ አገልግሎታችሁን የጣላችሁ፣ በቃኝ ያላችሁ የኮበለላችሁ ሰዎች አላችሁ። ያለ ቦታችሁ የተቀመጣችሁ፣ ያለ ስፍራችሁ የተቀመጣችሁ እናንተ ያንን የኮበለለውን ኤልያስን እግዚአብሔር አልተወውም።
አሜን ትላላችሁ። ሃሌሉያ። ያንን ፈርቶ የሄደውን ኤልያስ እንደገና ተከትሎ ወዳለበት ሄደ አምላኩ እግዚአብሔር። ዛሬ ምስራች አለኝ። የማይተው አምላክ አለ። የማይረሳ አምላክ አለ። እንዳንተ ማይሆን አምላክ አለ። እንደ ጠላት ከጠላት ጋር የማይስማማ አምላክ አለ። እግዚአብሔር የእንደገና አምላክ ነው። ተከትሎት ወደ ኤልያስ ተከትሎ በዚህ ምን ታደርጋለህ? በዚህ ምን ትሰራለህ? እዝላችኋል። ማን ነው ዮናስን? ዮናስ እግዚአብሔር ወደ ነነዌ ሂድ ብሎ ስልከው ወደ ተርሴስ ኮበለለ። አልሄድም እምቢ አሸፈረኝ ስል እግዚአብሔር ስንት ሺህ ዮናስ እያለው እናንተ ስንት ከበደ ያለው ስንት አየለ ያለው ስንት ሰው አለው እግዚአብሔር። ከፈለክ ዳ ምን ቸገረኝ ደግሞ ሰው አጥቼ አላለም እግዚአብሔር። አንድ የምስራች አለኝ ዛሬ። ሃሌሉያ። አንተ ታስፈልገዋለህ። አንተ ለእግዚአብሔር ልዩ ልጅ ነህ። አንተ ለእግዚአብሔር ምርጥ ልጅ ነህ። እግዚአብሔር አንተን በማንም አይተካም። ሺህ ልጆች ቢኖሩት አንተን በማንም አይተካም። ለድካም አይተውም እግዚአብሔር፣ ለስንፍና አይተውም እግዚአብሔር። ኢየሱስ ጌታ ነው። ሃሌሉያ። አንተ ወደ ዮናስን ተከትሎ ባህር ገባ እግዚአብሔር። ዮናስን ተከትሎ ወደ አሳ ነባሪ ውስጥ ገባ እግዚአብሔር። ወደ መርከብ ውስጥ ገባ እግዚአብሔር። ከገባበት ሄዶ ይዞት ወጣ። ዛሬ አንድ ሰው ከገባበት ይወጣል። እኔ መልእክት አለኝ። እግዚአብሔር ከገባበት ሊያወጣ በዚህ አለ። ሃሌሉ። ከተያዝክበት ሊያወጣ አለ። ከተደበቅበት ጥሻ ያወጣሃል። ወደ ስፍራ ይመልሳል እግዚአብሔር። ወደ ማንነት ሊያወጣ እግዚአብሔር በዚህ አለ። የሆነ ነገር ውጦ አያስቀርህም። አሜን ትላለህ። ሃሌሉያ። የሆነ ጫካማ ደብቆ አያስቀርህም። ለምን መሰለህ? እግዚአብሔር ባንተ የጀመረውን ባንተ ሊጨርስ። ሃሌሉያ። ገና ስጠራ ብርታትን አይቶ አይደለም፣ የሆነ ዕውቀትን አይቶ አይደለም፣ የሆነ ማንነትን አይቶ አይደለም፣ ቤተሰብህን አይቶ አይደለም፣ ትምህርትህን አይቶ አይደለም፣ ጾታ ዕድሜህን አይቶ አይደለም። እግዚአብሔር በራሱ ተማምኖ ያስጀመረውን ባንተ ሊጨርስ ቃል አለው። ሃሌሉያ። ክዳን አለው። ሃሌሉያ። እስቲ ክዳን አለኝ የሚል ሰው ጮሆ አሜን ይበለኝ። ሃሌሉያ። እግዚአብሔር ክዳን አለው። አይተውህም። መጽሐፍ ምን እንደምን ታውቃላችሁ? በእኔ ዘንድ ያልተረሳ ሆናል። በማ ዘንድ? በእኔ ዘንድ ምን ያላልክ ያልተረሳ ትሆናለህ። አምላክሽ አይረሳሽም። አምላክ አይረሳህም። አንተ ሰው ረስቶ ይሆናል፣ ጓደኛ ረስቶ ይሆናል፣ አለቃ ረስቶ ይሆናል፣ የሆነ ሰው ትቶክ ይሆናል። አንተ አንዳንዴ አባትም እናትም ይረሳል አይደለ? መጽሐፍ እንደዘለ ለምለው እናት ለወለደችው ልጅ እስከ ማትራራ ረሳ ይሆናል። እኔ ግን ምን አይደለም አረሳም። እስከ ሽበት እስከ ሽምግልና እሸከማለሁ ያለ እግዚአብሔር እስከ ሽበት ነው። አሜን። እግዚአብሔር እስከ ሽምግልና ነው። የሆነ ወጣትነትን ተጠቅሞ የምተው አምላክ የለህም። ዮናስን ተከትሎ ከባህር አወጣና ይዳሉ መልሶ እንቢ ያለውን ያመጻውን አደድም ያለውን መልሶ ራስህ ሂድ፣ ባንተ ነው ያሰብኩት አለ። ባንተ ነው ያቀድኩት። ኢየሱስ ጌታ ነው። ለምን የሚያወጣህ መሰለ? እግዚአብሔር ለምን ይከተላል መሰለ? ባንተ ያየው አለ፣ ባንተ የጀመረው አለ፣ አንተን የጠራበት ምክንያት አለ፣ ባንተ ሁኔታ የሚሰራው ስራ አለ እግዚአብሔር። ስለዚህ አይተውህም። እስቲ አይተወኝም የሚል ሰው አሜን ይበለኝ። አይተውህም እግዚአብሔር። ሃሌሉያ። ስለዚህ እግዚአብሔር ኤልያስ ወደ ወረደበት ወደዛ ጥሻ ተከትሎ መጣ እና ኤልያስ ሆይ በዚህ ምን ታደርጋለህ? በዚህ ምን ትሰራለህ? ኤልያስ ማጃባሃያስ ምን ትሰራለህ? በዚህ የምትሄድበት መንገድ ገና ነው አለ። አልጨረስክም።
አላጠናቀቅክም፣ ከግብ አላደረስክም፣ ወደ ፍጻሜ አልመጣህም። አቦ አንድ ሰው ቀኝ እጁን ያንሳ። የሆነን መንፈስ መታለሁ። ከመንገድ ሊያቆም የወጣ የተመታ ይሆን፣ ከጅምር ሊያስቀር ያለ ይወጋ። ሃሌሉያ! እንቅፋት ከመንገድ ይነሳ። በኢየሱስ አጥር ከመንገድ ላይ ይነሳ። የሆነ የጠላት ምክር ይሰበር። መጣ ወደ ኤልያስ አልጨረስክም። ኤልያስ እኮ ገና ነው ያለው እግዚአብሔር። ስለዚህ ተነሳና ብላ። ገና የምትሄደው መንገድ አለ፣ ተነስና ብላ። ባንተ የጀመርኩት ገና ነው አለ። ሃሌሉያ! አንተ ባንተ የጀመረው ነገር አለው እግዚአብሔር። ባንቺ የሚጨርሰው አለው። ሃሌሉያ! ክብር ለኢየሱስ ይሁን። እንዲህ ይሆናል ወዳጆቼ። በሕይወት ጎዳና እንዲህ ይገጥማል። ጥሩ እየሄድን፣ ጥሩ እየተበረታታን፣ ጥሩ እየተነቃቃን፣ የሆነ ድል አድርገን፣ የሆነ ፍሬ አፍርተን ከሆነ ውጤት አንተ የሆነ ክብር እልልታ ስጠብቅህ፣ የሆነ ምስጋና ሹመት ይጠብቀኛል ስትል ድንገት ዛቻ ይመጣብህና፣ የሆነ ማስፈራራት ይመጣብህና፣ የሆነ ቀስት ይነሳብህና፣ የሆነ ሰልፍ ይነሳብህና ከመንገድ ዞር ያደርጋል። ሃሌሉያ! የምስራች ከጫፍ እንደርሳለን፣ ከጫፍ እንደርሳለን፣ ከጫፍ እንደርሳለን፣ እንጨርሳለን፣ እንደመድማለን። መጽሐፍ እንደምር የዘሩባቤል ልጆች ይህንን ቤት መሰረቱ፣ የዘሩባቤል ልጆች ይፈጽሙታል እንደምን ባንተ የተጀመረ ይጨረሳል። ሃሌሉያ! ክብር ለኢየሱስ ይሁን። ታዲያ ምን እናድርግ? እንዲህ አይነት ነገር በሕይወታችን ሲገጥም ድንገት ፍርሃት ስለን፣ ድንገት ስደት ስለን፣ ድንገት ሆድ ስብሰን፣ ድንገት አቅም ሲከዳን፣ ድንገት ብቻችን የቆምን ስመስለን፣ ድንገት ጠላት የበረታብን ስመስለን ምን እናድርግ? አንደኛ የመጀመሪያ ይሄ ነገር ሲሆን ምን እናድርግ? አንደኛ ወዳጆቼ እንዲህ እናድርግ። ትላንትናን እናስብ። ሃሌሉያ! ትላንትናን አንርሳ። ትላንት ብዙ ምድረ በዳ አቋርጠሃል። ትላንት ብዙ ድል አድርገሃል። ትላንት ብዙ መንገድ አልፈሃል። ትላንት የሆነ ጨለማ በርቶ አይተሃል። የሆነ ቀንበር ተሰብሮልህ አይተሃል። ከሆነ ሞት አምልጠሃል። የሆነ ነገር በሕይወት ተፈጽሟል። ትላንት የሆነ ታሪክን ሰርቷል አምላክ። የሆነ ነገር በሕይወት ትላንት ተፈጽሟል። እሱ አምላክ ዛሬም ካንተ ጋር። ሃሌሉያ! ትላንት የረዳ፣ ትላንት ያሻገረ፣ ትላንት የተዋጋልህ፣ ትላንት ድል የሰጠ፣ ትላንት ሃሌሉያ ያስባለ አምላክ ዛሬም አለ። አየህ፣ ጠላት የሚያደርገው ይሄንን ነው። ወደ አንተ ይመጣና ፊትን ያጨልመዋል፣ መንገድን ይዘጋል፣ ተራራ ይከብሃል፣ መሽሎኪያ ያሳጣሃል። ወደፊት መቀጠል ሲከለክልህ አንድ ነገር አድርግ፣ ዞር ብለህ። ሃሌሉያ! ያለፍካቸውን ጎዳናዎች፣ ያለፍካቸውን መንገዶች እግዚአብሔር ባንተ ሕይወት የሰራውን፣ ባንተ ቤት የሰራውን፣ ባንተ አገልግሎት፣ ባንተ ቤተ ክርስቲያን እግዚአብሔር ያደረገውን ዞር ብለህ አስብ። ትላንት የረዳ ዛሬም አለ። ሃሌሉያ! ሳይለወጥ እኮ ነው ያለው። ኃይሉ ሳይቀንስ፣ አቅሙ ሳይቀንስ፣ ፍቅሩ ሳይቀንስ፣ ቸርነቱ ሳይቀንስ፣ አባትነቱ ሳይቀንስ በዛው ፍቅር አለ አምላክ። የሆነ የቆመ ሰው አለ። የሆነ ከመንገድ ስታክ የተደረገ ሰው አለ። አታልፍም የተባለ አለ። እያዘነ ያለ ሰው አለ። ተስፋ ቆርጦ አንገቱን የደፋ ሰው አለ። የምስራች ትላንት ረዳህ በዙፋኑ ላይ አለ። ዛሬም ይረዳሃል፣ ዛሬም ያግዛሃል፣ ዛሬም ያሻግረሃል አለ በዙፋኑ። ማን ነው እግዚአብሔር አለ ብሎ የሚጮህ? ንገሩት ለሁኔታ። አምላክ አለ በሉ እስኪ። አለ በዙፋኑ እግዚአብሔር። ሃሌሉያ! ኢየሱስ አንድ አይነተኛ ምሳሌ ልንገራችሁ። ይሄንን ሐሳብ ምደግፍልን ሚያብራራልን አንድ ሐሳብ ልንገራችሁ። አንደኛ ሳሙኤል ላይ
እናውቀው ታሪክ ነው። የነ ዳዊት የነ ሳኦል የነ ጎልያድ ታሪክ። ከዛ ነገር አንድ ነገር ላሳያችሁ። እንዲህ አይነት ገጥሟቸው ነበር እስራኤላውያን። እነ ሳኦል ገጥሟቸው ነበርና የዛን የ40 ቀን ጦርነት ታውቃላችሁ፣ ደጋግመን የሰማን ስለሆነ። ከዛ ወደዛ ጦርነት ድንገት ዳዊት መጣና አንድ ድምፅ አሰማ። የማንም ልብ ከዚህ ፍልስጤማዊ የተነሳ የማንም ልብ ምን አይበል አይውደቅ፣ እኔ እገጥመዋለሁ፣ እኔ እጥለዋለሁ አለ ዳዊት። ይሄ ድምፅ ለሳኦል ተሰማ። ሳኦል ይሄን ሰማና ዳዊትን አስጠራው። ና እስኪ አንተ አንድ ፍሬ ልጅ፣ አንተ ብላቴና፣ ና እስኪ ምትለውን ታውቃለህ ወይ? የልጅ ነገር ምታወራውን ታውቃለህ? ማን እንደሆነ ታውቃለህ? ሰውዬውን ጎልያድ እኮ ነው። እሱ ከልጅነት ጀምሮ ጦርነትን ያውቃል። ያደገበት ነው። ጦርነት ለሱ እህል ውሃው ነው፣ እንጀራው ነው። እንዴ የተመረቀበት ነው። ማስተርሱን የሰራበት ነው። አንተ እኮ ገና ብላቴና ነህ፣ አትችልም፣ አርፈህ ቁጭ በል። እንኳን አንተ እኛም አልቻልንም አይነት ማለት ነው። ከዛ ዳዊት ምን ብል ጥሩ ነው? ጨረስክ ሳኦል አለው። ጨረስክ? አዎ ጨርሻለሁ። አሁን እኔን ስማኝ። አንተ የምትለው ጎልያድ ከአንበሳ ይበልጣል? ከአንበሳ ይበረታል ወይ አለው። ከአንበሳ እንኳን አይበረታም አለ። እሺ ከድብስ ይበረታል? አይ እሱም አይበረታም። አዎ እንግዳውስ ስማኝ አለው ዳዊት። እኔ ባሪያ የአባቴን ጥቂት በጎች እጠብቅ ነበር። የአባቴን ጥቂት በጎች በምጠብቅበት ጊዜ ድብና አንበሳ ይመጣ ነበር። ከመንጋው አቦት ይነጥቅና ይሄን ነበር። የዛን ጊዜ ይከተለው ነበር፣ እመታው ነበር፣ አስጥለው ነበር። ምን አደርጋለሁ? አስጥላለሁ። ምን አድርጌ? መትቼ ከፉ አስተፋ ነበር። ከዛ ወደኔ ዞር ብሎ ልተናኮለኝ ስፈልግ ወሮሮውን አንቅና አንበሳውን እኮ ነው አንተ ይገለው ነበር አለ። ሃሌሉያ! ከዛ እንዲህ አለ። ሃሌሉያ! ይሄ ብቻ አይደለም፣ እንዲህ አለ። ከድብና ከአንበሳ ያዳነኝ፣ ትላንት የረዳኝ፣ ትላንት ያገዘኝ፣ ሃሌሉያ! አምላክ ዛሬም አለ። ከዚህ ካልተገረዘ ያድነኛል። እስቲ ያድነኛል በል እባክህ። ከድብና አንበሳ ያዳነኝ አለ። አየህ፣ የዳዊት መታመኛው ምንድነው? ትላንት ያየው አምላኩ፣ ትላንት ሰልፍ ያስተማረው አምላኩ፣ ትላንት በበረሃ የረዳው አምላኩ፣ ትላንት ያን ጨለማ ያሻገረው አምላኩ ዛሬም ከሱ ጋር እንዳለ አለኝ አምላክ ያለ። ዳጊ የሚባል ዘማሪ ዳግማዊ ጥላውን እንዲህ የሚል ዝማሬ አለው። ትነሳብኝ ለኔ የምነሳ ምን ስልብኝ? ስነሳብኝ፣ ማዕበል ስነሳብኝ፣ ወጀብ ስነሳብኝ፣ የሆነ ነገር ስነሳብኝ ለኔ የምነሳ አለ። ሰምታችኋል? እሱን መዝሙር ጋብዣችኋል። ቤት ስትሄዱ ስሙት። ሃሌሉያ ሃሌሉያ። ስነሳብኝ ለኔ የምነሳ አምላክ አለኝ ይላል ዳዊት። ይሄን ነው የሚያውቀው። አለኝ አለኝ ምነሳልኝ። ኢየሱስ ጌታ ነው። አንድ ነገር ልጨምርና ወደ ሁለተኛው አልፋለሁ፣ ከዛም እንጨርሳለን። ሃሌሉያ። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 27 ያንን ረጅም የመርከብ ጉዞ ታውቃላችሁ። እነ ጳውሎስን ጉዞ ጳውሎስ እንኳን ሲጀመር አንሂድ፣ ይሄ መንገድ መልካም አይደለም፣ ይቅርብን ብሎ ለምኖ ነበር። ግን እምቢ ብለው ካፒቴኑና የመርከቡ ባለቤት ኖ ብለው ሄዱ። ከዛ እጅግ አደገኛ ነገር ውስጥ ገቡ። ለ14 ቀን አያላዩ፣ ለ14 ቀን ኮከብ አላዩ። በነገራችን ላይ በባህር ላይ ስትጓዙ የምታዩት ነገር ቢኖር ብቸኛ ወደብ ላይ ካልደረሳችሁ ወይንም ደሴት ጋር ካልደረሳችሁ በስተቀር የምታዩት ቀን ላይ ፀሐይ ነው፣ ማታ ላይ ኮከብ ነው። ሌላ ምንም አታዩ። በዛ ነበር ምጽናኑት። ይሄንንም ሳያዩ ለ14 ቀን፣ ይሄ ብቻ አይደለም፣ ምግብ ሳይበሉ 14 ቀን ከቆዩ በኋላ አንድ ሌሊት
የእግዚአብሔር መልአክ ወደ ጳውሎስ መጣና የሆነ ነገር ሹክ ብሎት ይሄዳል። እችን ሰማና ጳውሎስ ወደ ሕዝቡ ዞር ብሎ አይዟችሁ አለ። አይዟችሁ ወንድሞቼ አለ። ከዛ ጠየቁት፣ ጳውሎስ ምንድነው? ነፋሱ ሊቆም ነው? አይደለም፣ አይቆምም። ማዕበሉስ ሊቆም ነው? አይቆምም። ወጀቡስ ሊያቆም ነው? አይደለም፣ አያቆምም። አንተ ወጀብ ይቆማል ትላላችሁ፣ ነፋስ ሊቆም ነው ትላላችሁ። መርከቡ ራሱ ሊሰበር ነው አላቸው። እና ታዲያ ምኑ ነው የምስራች? ምኑ ነው መልካም ዜና? ነፋሱ ማይቆም ከሆነ፣ ወጀቡ ማይቆም ከሆነ፣ ማዕበሉ ማይቆም ከሆነ አልፎ መርከቡ ሊሰበር ነው እያልክ ምኑ ላይ ነው ዜናው? እኛ ቢያንስ እኮ መርከቡ ስላለ አይደልን ያለ ነው። ምን ዜና እየነገርከን ነው አሉ። እንዲህ አላቸው። ሃሌሉያ! እንዲህ አላቸው፣ መርከቡም ይሰበራል፣ ነፋሱም ማዕበሉም እንደነበር ይቀጥላል፣ አምላክ ግን ያድነናል። ሃሌሉያ! ሃሌሉያ! እግዚአብሔር በመርከብ አይደገፍማ። እግዚአብሔር በነፋሱ መቆም አይተማመንማ። እግዚአብሔር ማዕበሉ ለእግዚአብሔር ምኑም ነው። ስለዚህ አይዟችሁ እንድናለን አለና ምን እንዳለ ታውቃላችሁ? እንደተናገረኝ። ሃሌሉያ! ምን እንዳለኝ? እንደተናገረኝ እንዲሁ እንዲያደርግ ማንን አውቃለሁ? ትላንት አይቼዋለሁ፣ በሕይወቴ አይቼዋለሁ፣ በደረሰብኝ አይቻለሁ። ሃሌሉያ! የውኒውን መሰረት ሲያናውጥ አይቻለሁ። ሰንሰለት ከእጄ ሲፈታ አይቻለሁ። ከብዙ ሞት ሲያድነኝ አይቻለሁ። ዛሬም አለ አምላኬ። ኢየሱስ ለዘላለም ጌታ ነው። ስለዚህ ምን እናድርግ? መንገዳችን ሲዘጋ፣ ወደፊት መሄድ ሲያቅተን፣ ሲዘጋብን፣ አቅም ስናጣ፣ ስንብረከረክ፣ ፍርሃት ስደት ስለን ልባችን ዞር ብለን ያለፍናቸውን ጎዳናዎች እግዚአብሔር ከኛ ጋር አለ። ሃሌሉያ! ሁለተኛውን ቶሎ ብዬ ላሳያችሁና እንጨርሳለን። ሃሌሉያ! ሁለተኛ ምን እናድርግ? እና ኤልያስ ይሄንን ነው ያጣው ወዳጆቼ። ኤልያስ ትላንት የረዳውን ትላንት ያገዘውን ያንን ሁሉ ጎዳና ሲያልፍ እግዚአብሔር ከሱ ጋር ሆኖ እንደሰራ ያ አምላክ ዛሬም እንዳለ መዘናጋቱ ነው ለዚህ ስደት ያደረገው። ያ አምላክ ግን ተከተለው። ሁለተኛ ምን እናድርግ? አንድ ነገር እናድርግ። ሰልፉ የእግዚአብሔር እንደሆነ እንወቅ። ሃሌሉያ! ኢየሱስ ጌታ ነው። ሰልፉ የእግዚአብሔር እንደሆነ እሱን እናስብ። በአገልግሎት ጎዳና፣ በህይወት ጎዳና፣ በስራ ጎዳና የሆነ ነገር እያደረግን እግዚአብሔር የሆነ ነገር እያከናወነ ሄደን እንዲህ ነገር ሲደርስብን አንድ ነገር ቆም ብለን እናድርግ። ሰልፉ የእግዚአብሔር እንደሆነ አያችሁ። አንዳንድ ጊዜ እንዲህ ነው እኮ የምንሆነው። የሆነ ነገር ሲሆን እኛ እያደረግን እንዳለ ይሰማናል። የኛ ትግል፣ የኛ ጥረት፣ የኛ ጸሎት፣ የኛ ብርታት፣ የኛ ኃይል፣ የኛ ታማኝነት፣ የኛ ቴክኒክ፣ የኛ ታክቲክ እያደረገ እንደሆነ ስለምናስብ የሆነ ነገር ሲደርስ ከት እናደርጋለን። ውሰደኝ አልቻልኩም እንላለን። የቻልከው አንተ ነበርክ እንዴ? ለካ ትሰራ የነበረው አንተ ነበርክ እንዴ? አንተ እኮ አይደለም። ባንተ አልፎ ነው እንጂ እየሰራ ያለው መድኃኒዓለም። ስለዚህ የሥራው ባለቤት አለ አንተ፣ የጉዳዩ ባለቤት አለ፣ የነገሩ ባለቤት አለ። ሃሌሉያ! አንተ ለምን ትጠበባለህ? ለምን ትጨነቃለህ? ለምን ሞት ትመኛለህ? ለራሱ መልስ። ሃሌሉያ! ለራሱ ስጥ። እንዴት እንዲያደርግ ያውቃል። ሃሌሉያ! አሁንም ለዚህ አይነተኛ ምሳሌ ላሳያችሁ። በደንብ ስሙኝ። ወደ ቅድሙ ወደ አንደኛ ሳሙኤል 17 ልመልሳችሁ። ያንን የ40 ቀን ጦርነት ሳኦል መልኩን አበላሽቶታል። ምንድነው ያደረገው? እንደምታውቁት ይሄንን ፍልስጤማዊ የምጥል ከተገኘ እሱ በሆነ ምንስ ሳኦል ሲደመር እግዚአብሔር ገብቷችሁ አይደለ? ከእግዚአብሔር ጎን ፎቶ ተነስቶ
ፖስት ሊደረግ ፈለገ። ላይክ እንዲያረጉ ሼር እንዲያረጉ ገብቷቸዋል አይደለ? ከማጋ ቆሞ ሳኦልና እግዚአብሔር ፎቶ ተነስተው ማለት ነው። ያ እንትኑ እንዳለው ትዝላችኋል። የሆነ ሰምታችሁ ሊሆን ይችላል። አንድ ጊዜ ዝሆንና አይጥ ዝሆን ላይ ተቀምጣ ማለት ነው ድልድይ ይሻገራሉ። ድልድይ የተሻገሩ ድልድዩ ይነቃነቃል። ከዛ አይጥ ተነሳችና እንዲህ አለች፣ ዝሆን እያለች ነቀነቅ ነው እኮ ምን አረግ ነው? ነቀነቅ ነው። ማ እኔና አንተ። ሳኦል ይሄንን ነው የፈለገው፣ እጅን ነው የፈለገው ከእግዚአብሔር ጋር እሱ ሊደመር። አያችሁ እግዚአብሔር ወዳጆቼ፣ አንዳንዴ እግዚአብሔር ለሰው ዳንነት፣ ለሰው ጤና፣ ለሰው ባርኮት፣ ለምድር ለሆነ ነገር ይሰራል። አንዳንዴ ግን እግዚአብሔር ለስሙ ይሰራል። እግዚአብሔር በስሙ በሚሰራበት ስራ ውስጥ እጅን አስገባለሁ ብትል ትበላለህ። አይወድም እግዚአብሔር። ስለዚህ እዚህ ቀን ሳኦል ምን አደረገ? ይሄንን ሰው ለምጥል አንደኛ ልጄን እድርለታለሁ፣ ሁለተኛ የአባቱን ቤት ከግብር ነፃ አደርጋለሁ፣ ሶስተኛ አከብረዋለሁ፣ ባለጠጋ አደርጋለሁ አለና መስፈርት አዘጋጀ። ስለዚህ እነዚህ ወታደሮች ጎልያድን ያልገጠሙትና ያላሸነፉ ለምን እንደሆነ ታውቃላችሁ? ጦርነቱን የሚያስቡት ጫጉላ ውስጥ ሆነው ነው። የሳኦልን ልጅ አግብተው ሚዜ ከበዋቸው፣ ነጭ ለብሰው ሚዜ የሆነ ደብዘዝ ያለ ለብሶ ገብቷል። የሆነ ወይንም የአባታቸውን ቤት ከግብር ነፃ ሲያወጡ የሆነ ሀብት ሲሰበስቡ የሆነ ስም ሲያገኙ እሱን እያሰቡ ነበረ ሊዋጉ ያሰቡት። እግዚአብሔር ደግሞ እችን አይፈልግም። ስለዚህ ሞገሱን ከለከላቸው። ይሄ ብቻ አይደለም። ሳኦልን ተመልከቱት። ኢቨን ዳዊት እንኳን መጥቶ እኔ ገጥማለሁ ሲል አይ መግጠሚ ካልቀረ የኔን ልብስ ለብሰህ ግጠም። አሁንም ምንድነው ሐሳቡ? እኔና ዳዊት የኔን ልብስ ለብሶ እኮ በኔ ሳይፍ እኮ ነው ሊያስብል። ይሄ ብቻ አይደለም። ጎልያድን ገሎ ከተመለሰ በኋላ እንዲህ ተዘመረ ተዘፈነ አይደለ? ዳዊት ስንት ገደለ? እልፍ። ሳኦልስ 1000 ገደለ ሲባል ከፋው፣ ተበሳጨ። እንደውም ከዛ ቀን ጀምሮ ነው ዳዊትን ለመግደል ያሰበው። ለምን? እሱ የፈለገው ሳኦል እንድባል። በዛ ቀን ዳዊት መጣና ወደ ጎልያድ ደረሰ። እንዲህ አለ፣ በምትገዳደረው በጭፍሮች አምላክ ስም እመጣብሃለሁ። በደንብ አሁን ስሙኝ። በምትገዳደረው በጭፍሮች አምላክ ስም እመጣብሃለሁ፣ እመታሃለሁ አለ፣ እጥልሃለሁ፣ ራስን ከአንገት ላይ እቆርጣለሁ አለና ይህም አለ ይህም ምድር ሁሉ እግዚአብሔር በእስራኤል አምላክ በእስራኤል እንዲያውቅ ነው። እኔ አንተን የምመታው ወደ አንተ የምመጣው ከአንተ ጋር የሚዋጋው ለምንድን ነው? እግዚአብሔርን ለማስታወቅ ነው። እግዚአብሔርን ለማክበር ነው። እግዚአብሔርን ለማግነን ነው። በኢየሱስም እግዚአብሔር በዘመናችሁ ይግነን። እግዚአብሔር በአገልግሎታችሁ ከፍ ብሎ ይታይ። እናንተ ተደብቃችሁ፣ እናንተ ተሰውራችሁ አምላካችሁ በሕይወታችሁ ይታይ። እግዚአብሔር በዘመናችሁ ከፍ ይበል። እድል ፈንታችሁ እግዚአብሔር ይሁን። ለእግዚአብሔር መዋጋት ይሁንላችሁ። ለስሙ መዋጋት ይሁንላችሁ። እመጣብሃለሁ አለ። እግዚአብሔር በእስራኤል እንዳለ እንድታወቅ ካለ በኋላ እንዲህ አለ፣ ሰልፉ ለእግዚአብሔር ነው ብሎ ይደመድማል። ሰልፉ ለማን ነው? ለእግዚአብሔር። አንድ ሐሳብ ብቻ ከአዲስ ኪዳን ልጨምርና እንጸልያለን። እየጨረስኩ ሃሌሉያ። በደንብ ምዕራፍ 3 ሐዋርያት ሥራ ታሪኩን ስለምታውቁ ነው እጄ ማላነበው ጊዜውን ለመቆጠብ። ሐዋርያት ሥራ ምዕራፍ 3ን ስትመለከቱ በእነ ዮሐንስ በእነ ጴጥሮስ እጅ የሆነ ነገር ሆኗል። ምንድነው? ወደ ጸሎት ሲሄዱ አንድ ሽባ ከሰው ምጽአትን የሚለምን ሰው መንገድ ላይ ጠበቃቸውና እጁን ዘረጋ። ጣሉልኝ፣ ራቴን ጣሉልኝ፣ ምሳዬን ጣሉልኝ፣ ቁርሴን ጣሉልኝ ብሎ እጁን ሲዘረጋ ቀረበና ጴጥሮስ እንዲህ አለ፣ አንተ የምትፈልገው ብርም ወርቅማ የለንም፣ ግን አንድ አለን አለ። ኢየሱስ አለን አለ። ሃሌሉያ። እስቲ ኢየሱስ ያለው ሰው፣ እኔ ኢየሱስ አለኝ የሚል ሰው ሃሌሉያ። አንድ ነገር ልንገራችሁ፣ ለሆነ ሰው ኢየሱስን ስጡት፣ ለጎረቤት ኢየሱስን ስጡት፣
ለታመመ ኢየሱስን ስጡት፣ ለደከመ ኢየሱስን ስጡት፣ ለባዘነ ኢየሱስን ስጡት። አትከልክሉ ኢየሱስን። ኢየሱስን ሰጡት ለዚህ ሰው። ከዛ በኋላ ቆመ፣ ሽባነቱ ተፈወሰ፣ ዳነ። ከነሱ ጋር ታይዞ ወደ መቅደስ ሄደ። ወደ መቅደስ ገብቶ በመቅደሱ ሲዘምር ሲዘል አዩት። በፊት እዛ ስለምን የሚያውቁት አንድ ሳንት ሁለት ሳንት ሲጥሉ የሚያውቁት ሰዎች አዩና እሱ ነው አይደለም፣ አይ እሱን ይመስላል፣ አይ ጓደኛው ነው፣ አይ ወንድሙ ሊሆን ይችላል ሲከራከሩ አዘንድ እሱ እንደሆነ ካወቁ በኋላ እንዴት ዳነ፣ እንዴት ተፈወሰ፣ እንዴት ቆመ ሲባል እነሱ ናቸው ተባለ። እነማ? እነ ጴጥሮስ። የአይሁድ አይን ሁሉ የሕዝብ አይን ሁሉ ትኩረት ወደ ማን ሆነ? ወደና ጴጥሮስ። ሰው ሁሉ በሙሉ ኃይሉ ትኩረቱን ወደ ማን አደረገ? ወደ ጴጥሮስ። አንተ ተበሳጩና ጴጥሮስ ተናደዱ። አንተ ለካ የቀደሙ አባቶች በደንብ እንዲያዩአቸውም አይወዱም። እኛ ነን እኮ ካላያችሁ ብለን የምንቆጣችሁ። ይሁን ምንል እኛ ነን። ካላያችሁን በእንትን ካልጠራችሁን እንትና ካላላችሁን አይደል እንደ ፓስተር ተብሎ ሳይጠራ ስቀን የሚናደዱ አሉ፣ ሚያኮርፉ ገብቷቸው ስማ አላችሁ አይደል? ፓስተርነት ሹመት ነው፣ ችግር የለውም። ፓስተር ብለን እንጠራለን፣ ችግር የለውም። አሁን ብዙ ጊዜ እኛ ቤት ችግር የለም፣ አፉካ እንላለን፣ ባየ እንላለን። ከፍቷቸው አያውቅም። አንዳንድ አሉ የሚከፋቸው ምን ስላላል ፓስተር ብለን ካልጠራ ሰላም አይልም፣ ያኮርፋል፣ ፊቱን ይመልሳል። አንተ እነ ጴጥሮስ ተበሳጩ፣ ተናደዱ። ለምን ነው ወደኛ የምትመለከቱት? ለምን ትኩረታችሁን ወኛ ላይ ለምን አረጋችሁ እንዴ አሉ። ወይስ በገዛ ኃይላችን፣ በደም ስሙን፣ ወይስ እግዚአብሔርን በመፍራታችን ይህ ሰው እንዲመላለስ እንዳደረግን ወደኛ ለምን ትመለከታላችሁ አሉና እንዲህ አሉ። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ልፈታ ቆርጦ ሳለ በጲላጦስ ፊት የካዳችሁትን የናዝሬቱን ኢየሱስን አከበረው። ሃሌሉያ! እኛ አይደለንም፣ እሱ ነው። አይናችሁን ከኛ ላንሱና ወደ ባለቤቱ ተመልከቱ። ሃሌሉያ! እኛ አይደለንም። ዞር በሉ። ይሄ ሰው ጤና እንዲኖር ያደረገው ከሞት የተነሳው ነው። ሃሌሉያ! ሞትን እናንተ የካዳችሁት አሳልፋችሁ የሰጣችሁት ኢየሱስ ነው። መልስ ባለቤት አለው፣ አባት አለው። አይወዱም አባቶች። ልክ አይደለም። እዚህ ነው ዮሐንስ እንዲህ አለ፣ እኔ ላንስ እሱ ልልቅ ይገባል። ሃሌሉያ! ኢየሱስ ጌታ ነው። አንድ ምሳሌ ልጨምርና እንደምድ በጣም እጅግ የተሳካላቸው አባት፣ በጣም ትልቅ ሜጋ ቸርች ለረጅም ዘመን ያገለገሉ አባት። ቸርቻቸው ሰላም ነው፣ ነውጥ የለ፣ ይሄ የሆነ ነገር የለ። ለብዙ ዘመን በጣም በሚገርም ሁኔታ በሰላም እጅግ ቁጥሩ ብዙ የሆነ ሕዝብ የመሩትን አባት ጋዜጠኞች ፈልገው አገኙና እንደው ምክንያቱ ምን ይሁን ምስጢሩ ምን ይሁን እኚህ ሰው ይሄን ሁላ ዘመን ሳይዋዥቁ ሳይቀንሱ ቸርቻቸውም ሳይከፈል የሆነ ነገር ሳይሆን እንዲቀጥል ምኑ ጥንካሬያቸውን እንወቅ እንጠይቅ ብለው እኚህን አባት ቀጠሩ። በቀጠሮ ቀን ተገናኙ። በቀጠሮ ቀን ተገናኙና ጠየቋቸው። እንደው ሊነግሩን ይችላሉ ምኑን? ይሄ ሁላ ጥንካሬ፣ ይሄ ሁላ አቅም፣ ይሄ ሁላ ስኬት ምስጢሩ ምንድነው? ይሄንን እስቲ ይንገሩን ብለው ጠየቋቸው። እንዲህ አሉ፣ ይሄንን ነው ማወቅ የፈለጋችሁት? አዎ ይሄን ማወቅ ፈልገን። እንግዳውስ ስሙኝ ልንገራችሁ። እግዚአብሔር ሐሳቡን በምድር ላይ ማድረግ ፈልጎ ስራውን ሊሰራ ፈልጎ በምድር ላይ ሰው ፈለገ። ሰው ሲፈልግ
በጣም ደካማ ሰው ፈለገ። ደካማ ሰው ስፈልግ ከኔ የሚያንስ ደካማ ስላጣ ከኔ የሚበልጥ ደካማ ስላጣ እኔን መረጠ። የመጨረሻ ደካማ እኔን አገኘ። ከዚህ ውጪ ማውቀው የለኝም። በእኔ ሆኖ የሰራው እሱ ነው። ሃሌሉያ! እሱ ነው ይሄን ያደረገው። እኔ የለኝም፣ ምንም ማወራው የለኝም፣ ማነሳው የለኝም፣ የሚመሰክራችሁ ነገር የለኝም። ማውቀው ነገር ምኖር ድካሜን ነው። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ! በዚህ ምን ታደርጋለህ? ባንተ አልፎ ምሰራ አምላክ ነው። ብርታቴ አምላክ ነው። ኃይሌ አምላክ ነው። የሸሸ ሰው የተደበክ ሰው አንድ ነገር እንድታስብ ፈልጋለሁ። ዛሬ ወደ ስፍራ እንድትመለስ ፈልጋለሁ። ዛሬ አምላክ እንደገና እድል እንደሰጠህ ላውጅ መጥቻለሁ። ዛሬ እግዚአብሔር እንደገና እንደሚፈልግ ላውጅ ፈልጋለሁ። እግዚአብሔር እንዳልተው፣ እግዚአብሔር እንዳልረሳ፣ አንተ እግዚአብሔር እንደ ሰው ስላይደለ፣ እግዚአብሔር የሆነ ጓደኛ አይደለም። እግዚአብሔር አይረሳም፣ እግዚአብሔር አይተውም። ስለዚህ በዚህ ምን ታደርጋለህ? ከገባህበት ሸለቆ፣ ከተያዝክበት፣ ከተደበክበት እግዚአብሔር ዛሬም ወደ ከፍታ እንድትመጣ ይጠራሃል። ፈርተህ ያለ ሰው፣ ተደብቀህ ያለ ሰው እንዲህ እንድታደርግ ፈልጋለሁ። አምላክን እግዚአብሔርን አስብ። ትላንት ረዳህን አስብ። ትላንት ያገዘህን አስብ። ሁለተኛ የሥራው ባለቤት እግዚአብሔር እንደሆነ አስብ። አንተ እንዳይደለ አንተን አውጣ። ያንተን ስል አጥፋ። ያንተ ጭን አይደለም፣ ያንተ ብርታት አይደለም የሆነ የሚያደርሰው አምላክ እግዚአብሔር ባንተ ሆኖ ነው የሚሰራው። ሃሌሉያ! ክብር ለኢየሱስ ይሁን። ጎንበስ ብለን